ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ ሳምንታዊው የሞርስ መርሃ ግብር ነው። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በአቪዬሽን ሙያ ተቋሙን ለማገልገል ወደ አየር ኃይል አካዳሚ ለስልጠና የተቀላቀሉ ምልምል የሰራዊት አባላትን በአየር ኃይል ጠቅላይ መምሪያ ተቀብለው አነጋግረዋል። ሌተናል ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል የተጣለበትን ተልዕኮ በአስተማማኝ ሁኔታ በመወጣት የሀገር ህልውናንም በጀግንነቱ ያጸና ተቋም መሆኑን ገልጸው ተቋሙ በዚህ ሁሉ የታሪክ ጉዞ ውስጥ ከራሳቸው ይልቅ ሀገርን ያስቀደሙና ለኢትዮጵያ ክብር ሲሉ የተዋደቁ ታላላቅ ጀግኖችን የሚያፈራ ስለመሆኑም አውስተዋል። ሰልጣኞቹ ተልዕኳቸውን በጽኑ ሊረዱ እንደሚገባ ያስታወቁት ሌተናል ጀነራል ይልማ መርዳሳ በቀጣይም ከወታደራዊ ማሰልጠኛ ትምህርት ቤት እስከ አየር ኃይል አካዳሚ ድረስ በተዋረድ የሚሰጡትን ስልጠናዎች በብቃት ለማጠናቀቅ ራሳቸውን በስነ ልቦና ብሎም በአካልና አእምሮ ብቁ ማድረግ እንዳለባቸው መመሪያ በመስጠት አሳስበዋል። ዘገባው የፍቅሬ በቀለ ነው። በአሜሪካ አርሚ ዋር ኮሌጅ የሚማሩ ከፍተኛ መኮንኖችና የኮሌጁ ከፍተኛ የስራ ኃላፊዎች በመከላከያ ሚኒስቴር ትምህርታዊ ጉብኝት አካሄዱ። በጉብኝቱ አሁናዊ የአፍሪካ ቀንድ ቀጣና የጸጥታ ሁኔታን በአግባቡ የሚዳስስ ገለጻ የተደረገ ሲሆን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ በውይይቱ ላይ በተነሱ ጉዳዮችና የቀጣናውን የጸጥታ ሁኔታ በተመለከተ ሰፊ ማብራሪያ ሰጥተዋል። ኢትዮጵያ ለቀጣናው ሰላም መስፈን እያበረከተችው ያለው አስተዋጽኦ ከፍተኛ ነው ያሉት ጀነራል መኮንኑ በቀጣናው ከአሸባሪነት፣ ከአክራሪነት፣ ከኢኮኖሚና መሰል ጉዳዮች ጋር የተያያዙ የጸጥታ ችግሮች መኖራቸውና ኢትዮጵያ ለቀጣናው ሰላም መስፈንና መረጋጋት ያበረከተችውና እያበረከተችው ያለው አስተዋጽኦ ከፍተኛ መሆኑን አንስተዋል። የጸጥታ ስጋት ተብለው የተቀመጡት ጉዳዮች የቀጣናው ብቻ ሳይሆን ዓለም አቀፋዊ የሰላም እንቅፋት በመሆናቸው እነዚህን የጋራ ጠላቶች ከዓለም አቀፉ ማህበረሰብ ጋር በጋራ ለመዋጋትና ፍትሃዊ የሀብት ክፍፍል እንዲኖር በትብብር ለመስራት የመንግስትም ሆነ የተቋሙ በር ሁሌም ክፍት መሆኑ ተገልጿል። ዘገባው የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ነው። ይህ በእንዲህ እንዳለ ከተለያዩ ሀገራት ተውጣጥተው በአሜሪካ ዋር ኮሌጅ የሚማሩ ተማሪዎች የመከላከያ ዋር ኮሌጅን ጎብኝተዋል። በአሜሪካ ዋር ኮሌጅ የሚማሩ ተማሪዎች የመከላከያ ዋር ኮሌጅ እያስገነባ የሚገኘው መሰረተ ልማት ተዘዋውረው ከተመለከቱ በኋላ ስለ ኮሌጁ አሁናዊ ሁኔታ አጭር ማብራሪያ የተደረገላቸው ሲሆን ልዑካን ቡድኑና ኮሌጁ በምስራቅ አፍሪካ ቀጣና ደህንነት መጠበቅ በሚያስችላቸው ጉዳዮች ዙሪያ ገንቢ ውይይት አካሂደዋል። በመጨረሻም ኮሌጁ በሚሰጠው የስትራቴጂክ ደህንነት ትምህርት ዙሪያ ለተማሪዎች ቡድን በኮሌጁ አዛዥ ብርጋዴር ጀነራል ቡልቲ ታደሰ አማካኝነት ማብራሪያ የተሰጠ ሲሆን ልዑካን ቡድኑ ለኮሌጁ የአሜሪካ ዋር ኮሌጅ አርማ ያለበትን ስጦታ ሲያበረክት ኮሌጁም የኢትዮጵያ መከላከያ ስትራቴጂካዊ ጥናት ጆርናልን በስጦታ መልክ አበርክቷል። የሀገራችን ሰላም መከበር ዛሬም እንደ ትናንቱ በጀግንነት እንቆማለን ሲሉ የቀድሞው የኢትዮጵያ መንግስት ወታደሮች ገለጹ። የቀድሞው የኢትዮጵያ ሰራዊት የድጋፍና የልማት ማህበር ተብሎ ይጠራ የነበረው ማህበር ከእንግዲህ በኋላ ብሔራዊ የኢትዮጵያ ሰራዊት ማህበር ተብሎ እንደሚጠራና የስያሜ ለውጥ ማድረጉን አስታውቋል። የማህበሩ አመራሮችና አባላት የቀድሞ የሚለው ስያሜ በማህበረሰቡ ውስጥ እንድንገለልና ለሀገር የከፈልነው መስዋዕትነት ከንቱ ሆኖ እንዲቆጠር የተደረገበት ጊዜ ስለነበር አሁን ብሔራዊ የኢትዮጵያ ሰራዊት ማህበር መባሉ ከኛ የቀደሙ ጀግኖችና ቀጣዩንም ጭምር ያካተተ ስለሚሆን የቀደመ ስያሜውን መለወጥ ግድ አድርጎታል ተብሏል። ጀግኖቹ ዛሬም እንደ ትናንቱ ለሀገራችን ሰላምና ዳር ድንበር መከበር በጀግንነት እንቆማለን። ለዚህ እንድንበቃ ያገዘን መንግስትን እናመሰግናለን። የማህበረሰቡና የባለድርሻ አካላት እገዛ ከታከለ ጠንክረን በመስራት በልማቱም ለምንወዳት ኢትዮጵያ የበኩላችን አሻራ ማስቀመጥ እንችላለን ሲሉ አክለዋል። በዝግጅቱ ከፍተኛ የመንግስት የሥራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ የማህበሩ አባላት የተገኙ ሲሆን
የመከላከያ ሰራዊት ማርቺንግ ባንድ እና ኦርኬስትራ ቡድን የተለያዩ ሀገራዊ ስራዎችን በመድረክ አቅርበዋል። ዘገባው የቃል እግዚአብሔር ፍቃዱ ነው። ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመረቀ። በምረቃ ስነ ስርዓቱ በክብር እንግድነት በመገኘት ሰልጣኞችን የመረቁት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ወታደራዊና ቴክኖሎጂያዊ ትጥቆች በመደገፍ ውጤታማ ግዳጆችን እንዲወጣ ለማስቻል ዘርፈ ብዙ ተግባራት መሰራቱን ገልጸዋል። ውትድርና ሙያ ከሌሎች ሙያ ልዩ የሚያደርገው አንዱና ዋነኛው መንገድ ክብርና ውድ ህይወቱን ሰውቶ አገርን ማጽናት፣ ህዝብን ማገልገል የሚጠይቅ ሙያ መሆኑ እንደሆነ የገለጹት አዛዡ ይህን ሙያ በጥብቅ ዲሲፕሊን ለመፈጸም ደግሞ መሰልጠን፣ ሙያው የሚጠይቀውን እውቀት፣ ብቃት፣ ችሎታ መፍጠርና በስነ ልቦና መዘጋጀት የግድ መሆኑን አስረድተዋል። የ41ኛ ዙር ተመራቂ መሰረታዊ ወታደሮች በውትድርና ሙያ ሀገራቸውና ህዝባቸውን በፍጹም ታማኝነት ለማገልገል ፈቅዳችሁ ሰልጥናችሁ ወደ ተቋሙ ተቀላቀላችሁ የጀግና ህዝብ ልጆች ስለሆናችሁ ልትኮሩ ይገባል ብለዋል ጀነራል መኮንኑ። ዘገባው የአወል መሐመድ ነው። ዜና እረፍት። ኢንጂነር ፒቲ ኦፊሰር ሳሙኤል የፍሮ በድንገት ከዚህ ዓለም በሞት ተለዩ። በ1953 ዓ.ም በአዲስ አበባ በልደታ ሰፈር ልዩ ስሙ እጨጌ ተብሎ የሚጠራ ቦታ የተወለዱት ኢንጂነር ፒቲ ኦፊሰር ሳሙኤል የፍሮ በድንገት ከዚህ ዓለም በሞት መለየታቸው ነው የተሰማው። አንደኛ ደረጃ ትምህርታቸውን በፍሬ ህይወት፣ ሁለተኛ ደረጃ ትምህርታቸውን ደግሞ በንፋስ ስልክ አጠቃላይ ሁለተኛ ደረጃ የተማሩት ኢንጂነር ፒቲ ኦፊሰር ሳሙኤል ይፍሩ በ1973 ዓ.ም ሐምሌ ወር በኢትዮጵያ ባህር ኃይል የተቀጠሩ መሆናቸውን የህይወት ታሪካቸው ያስረዳል። በተለያዩ የጦር መርከቦች ላይ ያገለገሉት ኢንጂነር ፒቲ ኦፊሰር ሳሙኤል ይፍሩ በተለይም በሚሳኤል ተሸካሚ መርከቦች በምህንድስና ኤፍኤስኤስ ላይ ለረጅም ዓመታት ሰርተዋል። ኢትዮጵያ ባህር ኃይል በየእርከኑ የሚሰጠውን የማዕረግ እድገት ፈተና በብቃት በማለፍ እስከ ፒቲ ኦፊሰር ማዕረግ የደረሱትና ብቃት የነበራቸው መርከበኛ ነበሩ። ከ1983 ዓ.ም በኋላ በተለያዩ የግል ካምፓኒዎች በመቀጠር የሰሩ ሲሆን ከእነዚህም መካከል ባምቢስ እና ዌዘርፎርድ ተቋሞች ተጠቃሽ ናቸው። ፒቲ ኦፊሰር ሳሙኤል ይፍሩ ከተቀጣሪነት ወጥተው ኦሲስ የተሰኘ ድርጅት በመክፈት ለረጅም ዓመታት ሰርተዋል። ፒቲ ኦፊሰር ሳሙኤል የሀገራቸው ጉዳይ እጅግ የሚያሳስባቸው ሀገር ወዳድ ሰው ነበሩ። በቅርቡ በናዝሬት ስኩል አቅራቢያ በተደረገው የቀድሞ ባህር ኃይል ስብሰባ ላይ ገንቢ የሆነ አስተያየት ማቅረባቸው የቅርብ ጊዜ ትዝታ ነው። በማህበራዊ ህይወታቸው ተግባቢ፣ ቀልደኛ፣ ጓደኞቻቸውን መካሪና አስታራቂ፣ የተቸገሩ ወገኖችን በመደገፍ የሚታወቁት ቸርና አዛኝ ተፈጥሮ የነበራቸው ሰው ነበሩ። ፒቲ ኦፊሰር ሳሙኤል ይፍሩ ባለትዳርና የአንድ ወንድና የአንድ ሴት ልጆች አባት የነበሩ ሲሆን በመኖሪያ ቤታቸው በተኙበት አልጋ በድንገት ከዚህ ዓለም በሞት ተለይተዋል። መሪር ሐዘን ለደረሰባቸው ቤተሰቦቻቸው፣ ወንድምና እህቶቻቸው፣ አብሮ አደጎቻቸውና ወዳጅ ዘመዶቻቸው እንዲሁም ለመላው የባህር ኃይል አባላት ፈጣሪ መጽናናትን ይሰጣቸው ዘንድ እንመኛለን። ወዳጄ ልቤ የመጣንበትን መንገድ መለስ ብሎ ማየት አልሆንላችሁ ሲለን ያለፈውን እየሰረዝን ሁልጊዜ እኔ የሚለውን ታሪክ ስንጽፍ አንዱ አንዱን ሲጥል የተገፋፋንበት የመንገዳችን ድልድይ ተሰብሮብን መሀል የቀረን እኛ፣ የሐሰት ትርክት ይዘን ታሪካችን የጠፋን እኛ፣ ታሪካችን ተሸርፎብን ጀንበር ሳትገባ የጨለመብን እኛ፣ ከኢትዮጵያ ይልቅ የወጣንበት ዘራችን የበለጠብን እኛ፣ በሸፍጥና በሐሰት የኖርን እኛ፣ ክፎች ባመጡብን ጦስ ከክፎች ጋር ውለንና አድረን ክፉ ሆነን የእስከዛሬው መንገዳችን ኮረት በስቶበት ተጎዳን እንጂ አልተጠቀምንም። አሁን የሚታየው አቧራ ይራገፋል፣ ወከባው ይጠፋል፣ ጫጫታው በዝምታ ይለወጣል፣ መንገራገጩ ይጸናል፣ መናወጡ ይረጋጋል። ምክንያቱም እኛ የኢትዮጵያ ማህፀን ያበቀለን ከጀግኖች አብራክ የተገኘን ኢትዮጵያውያን ነንና። ይህ እንደሚሆን በነገራችን ላይ የተወደዳችሁ የሞርስ ቤተሰቦች የሞርስ ፌርማታ ነው። በሞርስ ፌርማታ ላይ አንተን ወዳጄንና አብዝቼ የምወዳቸውን ታናናሽ እህቶቼንና ወንድሞቼን ሳገኝ በእጅጉ ደስ ይለኛል። ምክንያቱም ከታሪክ ስልቅ ማዕድ የማካፈላችሁ የእውነት ገበታ አለኝና። ወዳጄ ልቤ እኔ ለታናናሽ ወንድሞቼና እህቶቼ የምሰጣቸው አቅም የሚፈቅደው ነገር ምንም የለኝም። ግን የእውነት ስልቅ ወግ አለኝ። የማምሻ ዕድሜ ምርኩዝ፣ የወጣትነት ዘመን ጉልበት፣ የጉልምስና ዘመን ብርታትም ይሆናል
ንገራቸው የኢትዮጵያን እውነት ከታሪክ ማዕድ አካፍላቸዋለሁ። ልብ በልልኝ ወዳጄ፣ ይህ የስልቅ ወግ ከታሪክ ገበታ ላይ ሳቀርብልህ የተበረዘ የተከለሰ የተፈጠረ አለመሆኑን በእውነት ስመምልልሃለሁ ወዳጄ። ካልኩ መካከል ሐሰት ቢገኝብኝ ምላሴ ተናጋሪ ላይ ትለጥፍ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ። በነገራችን ላይ የሞርስ ኮሚኒኬሽን መርሃ ግብርን ስትመለከቱ ፍቅር ሲሰበክ ሰምታችኋል፣ አንድነት ሲነገር ሰምታችኋል፣ አብሮነት ሲለመልም አይታችኋል፣ ወንድም በወንድሙ መጨከኑን ሲበዛ ተጸይፋችኋል፣ ፍቅር አዋጭ መሆኑን አምናችኋል። ብዙ ነው። ከመንደርተኝነት ኢትዮጵያዊነት እንደሚበልጥ ሰምታችኋል ማለት ነው። ሞርስ በጋራ ሲደመጥ በአንድነት ሲደመጥ ወደ ተሰበረው ድልድይ መልሰንና ድልድዩን ብንጠግን ጉልበት ይሆነናል። እናም ጥቂቶች ለዓመታት የሰበሩብንን የፍቅርና የአንድነት የመደማመጥና የመግባባት ድልድይ ተባብረን ጠግነን ከእኔነት ስሜት ወጥተን እኛ እንድንል መልሰን በሰራነው ድልድይ እንሻገር ዘንድ ይረዳል። የሞርስ መሰናዶ የራሱ ሚና አለው ብዬ አስባለሁ ሁልጊዜ እንደምላችሁ። እናም በርታ ስትሚ በመልእክታችሁ ውስጥ ፍቅር በማዳመጣችሁ ውስጥ ኢትዮጵያ አለችና አግራሞቴ ከዚህ እውነት የተጨለፈ ነው። ሁሉም ተናጋሪ፣ ሁሉም ተንታኝ፣ ሁሉም የኢትዮጵያን መጻኢ ዕድል ወሳኝ በሆነበት ጊዜ እኔ ብቻ ልቅደም ባይ በሆኑ አምባገነን ፖለቲከኞች ስውር ሴራ ፍቅርን እንደህለው እየተራብን ስልጣን ላይ ሲወጡ ታገልኩለት የሚሉትን ዓላማ እየዘነጉ ወንድም ከወንድሙ የሚለያየበትን የሐሰት ትርክት ያዘጋጁ በእነርሱ የሐሰት ትርክት ወንድማችን አንገት ላይ ካራ እንድናስቀምጥ ያደረጉን በእህታችንና በጨቅላ ህፃናት በአረጋውያንና በደካሞች ላይ እንድንጨክን ያደረጉን ከትልቁ ስዕል ኢትዮጵያ ትንሹ ጎጣችን በልጦብን በዘር የታጠርን ከኛነት መጋመድ የኔነት ነጠላ ሚዛን ይደፋብን እንደ ሰው ተፈጥረን ሰው የመሆን ክብር ያሳጡን አገር እያለን አገር እንደሌለው እንድንሆን ሲሉ ኢትዮጵያን ሊያፈርሱ የተነሱ እስከዛሬው መንገዳችን እንዲቆሽሽ ጥራጊ የደፉብን የመጣንበትን የአብሮነት ድልድይ አፍርሰው የጥንካሬያችን ማሳያ የሆነውን ግንብ እንዲናድ ያደረጉ በዘር አቧድ ነው አገር አልባ ለማድረግ አቅደው በመከላከያ ሰራዊት ላይ ግድያ የጀመሩ እነርሱና የእነርሱን አጀንዳ በሐሳብና በገንዘብ የሚያግዙ ታሪካዊ ጠላቶቻችንን ስውር ሴራ አውቃለሁና ታዲያንን እኛ እስካሁንም የቆየነው የእነርሱም ቅዠት ዋጋ ያጣው ክፉ የማይሆነው በጎ የመሆኑ ቁልፍ ኢትዮጵያ በፈጣሪ እንደመታመኗ እንጂ በጠላት እንደሚዶለትባት አለመሆኑ ነው ሚስጥሩ። ፕሮግራማችን እየተገባደደ ነው። እኔ ሞርስ ኮሚኒኬሽን አጋፋሪያችሁ ኢዮብ ደመቀ እዚህ ላይ ለመሰናበት እገደዳለሁ። ከዚህ ቀደም እንዳልናችሁ ሐሳባችሁን ስጡን፣ አግዙን፣ ደማችሁን አፍስሳችሁ አጥንታችሁን ቀስቅሳችሁ ሀገርና ወገንን ከየትኛው መብሪተኛ ኃይል እየጠበቃችሁ የምትገኙ ጀግኖች ወንድሞቻችን እህቶቻችን እናንተ እያላችሁ መጨነቅ የለብንም። ፕሮግራማችንን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ አድርጉ። በምድር ጦር ፎሬን ተነፍቶ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ተደርጎ የሞርስ ኮሚኒኬሽን ቤተሰቦች የት እንዳሉ ለማወቅ የሞርስ ኮሚኒኬሽን ኤዲሲ ሲያጣራ በሞርስ ኮሚኒኬሽን ዩቲዩብ ቻናል ላይ አብዛኞቹ ቤተሰቦች አግኝቷል። ስለዚህም ፕሮግራማችንን ስለተመለከታችሁልን እናመሰግናለን። በአገር ውስጥም በውጭ ሀገርም ያላችሁ ወገኖቻችን የሞርስ ኮሚኒኬሽን ቤተሰቦች አስተያየታችሁን በኢሜል አድራሽ john8465@gmail.com ላይ ልታስቀምጡልን ትችላላችሁ ወይም በሞባይል ስልክ ቁጥር 0911698322 መደወል ትችላላችሁ ወይም ደግሞ በዩቲዩብ ቻናላችን ላይ ፕሮግራማችን ስትከታተሉ አስተያየት እዛው ላይ ልታስቀምጡልን ትችላላችሁ። ሳንሰነባበት ትናንት ያልነውን ቃላችንን ጠብቀን እንደግማለን። አንተ ትብስ አንቺ ትብስ ስንባባል እናታችንን አክብረን ስናሳድግ እዚህ ደርሰናል። ዛሬም ስንጀምር እንዳልነው እንደግማለን። በኢትዮጵያ ተስፋ አይቆረጥም። እርግጥ ነው የአደባባይ ሚስጥር ነው፣ አይዋሽም። የሰው ልጅ ሕይወት ከዶሮም ባነሰ ረክሷል። በግፍ ተገደለ፣ በታጣቂዎች ተገደለ ይሉትን መርዶ እየተለማመድን እዝነት ርቆናል።
ሰው ሞተ ከማለት ሬሳውን ብሔሩ ከየትኛው ወገን እንደሆነ መጠየቅ ከጀመረ ሰነበትን። እንኳንስ ስለ ሞተው ማልቀስና ማዘን ቀርቶ የማይከፈልበት ከንፈር መጠጥ እንኳን ሳይሆንልን ከቀረም ዓመታት አልፈዋል። ተዘረፈ፣ ታገተ፣ በነጋ ጠባ ቁጥር የዜና ሽፋን እየሆኑ ልባችን ከደነደነ ቆየ። አዎ ሐዘኑ በርትቷል። በሐዘን የሚቆራመድ የወላድ አንጀት ሰዎችን ላልተገባ ደዌ እያጋለጠ ነው። በእንባ ብዛት የወላድ አይኖች እየሞጨሞጩ በነጋ በጠባ ቁጥር ማጀት ጀምረዋል። መኖሪያ አልባ ለመሆን የተገደደች የሰው ልጅ ነፍስ እየቃተተች ነው። ለምን እንደሆነ ምክንያቱን ባላውቀውም ከሰው የተፈጠረ ሰው በሰው ላይ ጨክኗል። ጊዜው ከፍቷል። የሰው ልጅ ተጨካክኗል። እንዲህም ሆነን ፈጣሪን የሙጥኝ ካልን እንደየእምነታችን ከጸናን በተፈጥሮ ክፉ ያልሆነው ግን ይህ የሰው ልጅ ክፉ ያደረገው ቀን እንደጠቆረ ግፉአንን ከል አስመስሎ ከል እንዳለበሰ አይቀጥልም። ቀን ያልፋል። እንዲህም ነበር ተብሎ የሚወራበት ቀን ደግሞ ይተካዋል። ተስፋ አልቆርጥም። የጠፋው ይገኛል፣ የወደቀው ይነሳል፣ የተደበቀው ይገለጣል፣ በአቧራ የተሸፈነው ይጠረጋል፣ ወጀቡ ይበርዳል። የተናወጠች የመሰለችን መርከብ ተረጋግታ ጉዞዋን ትቀጥላለች። እርስ በርስ መተዛዘንና መተሳሰብ የጥላቻውን ቦታ ይረከባል። አለመግባባት በመረዳዳት ይለወጣል። ውሸትና ማስመሰል ለእውነትና ለእውነት ቦታውን ይለቃሉ። ተስፋ አደርጋለሁ መጋደል ያበቃል፣ መጨከን ይቀራል። ከክፉዎች መመንጨቱ ባይቀርም እንኳን ክፉ የመሆን ጉዳይ አብቅቶ ክፉ አድራጊዎች በፍርድና በፈጣሪ ፊት ለፍትህ የሚቆሙበት ቀን ቀርቧል። የፈሰሰ እንባ ይታበሳል። እርግጥ ነው እኛ ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ወቅት እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በተጨማሪም የመከላከያ ሰራዊት፣ የፌደራል ፖሊስ፣ የክልል ፖሊስ አባላት፣ የሚሊሻ አባላትና የኢትዮጵያ በታመመች ጊዜ ሊያከማት በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን ለነበረው ወገን ደግሞ ክብሩን ከነሞገሱ ይውሰዱ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም።